ሰዎች አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ በጣም የምትገርም ነች። እግዚአብሔርም ጊዜ በድጋሚ እግዚአብሔር እንዳይልቀር ስታይ ማሰንትናሽ ማዘጋጀት እግዚአብሔር እንኳን ረዳክ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። በትልቅ ደስታና በሚገርም ሁኔታ ነው ዛሬ የመጣሁት። ያዘነ ፊት የተከፋ ፊት የለም። በጣም ለረጅም ጊዜ ስጠብቁት የነበረ መስማትም ማየትም የምትጓጉት ነገር ነው ዛሬ ይዤ የመጣሁት። ቤተሰብ ምንድነው አትሉኝም? በጣም ጠፍቻለሁ ከሚዲያ ለአንድ ለ15 ቀን በጣም ብዙ ረጅም ሰዓት ዋጋ እየከፈልኩበት ያለ ነገር ስራዬን ሁሉ ነገር ዋጋ ያስከፈለኝ ነገር ሁሉ ነገር ትቼ እየሆንኩበት የነበረ ጉዳይ ነበረ። ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ። ቤተሰብ ከምላችሁ በላይ ውስጤ ሀሴት እያደረገ ነው። ለምን አትሉኝም? አብርሽ ደህና ሆኖልኛል። ይሄ ነው ትልቁ ለኔ። ምክንያቱም በጣም ብዙ ዋጋ አስከፍሎኛል። በጣም ብዙ ነገር አሳልፌያለሁኝ። በጣም ብዙ ነገር ተብያለሁኝ። ግን ወንድሜ ድኖ ማየት ነበረ የኔ ፍላጎትና ትልቁ ደስታዬ ማለት ነው። እና ያንን ነገር ሆኖልኛል። ዛሬ ከሙሉ ጤንነቱ ጋራ ብዙ ነገር አሳልፈናል። እዛ ማድረግ ያለብኝ ነገሮች ነበሩ። ይዤ መሄድ የነበረብኝ ጤንነቱን ለመመለስ የተቻለኝን ሙሉ ከፋሚሊ ጋራ አብሬ ታግያለሁኝ። ያን ደግሞ ስኬት ላይ ደርሶ ዛሬ ላይ ፍሬ አፍርቶ ለማየት በጥቻለሁ። እና ከእንግዲህ ያለው ህይወት ደግሞ በቃ ለምን አትወጪም እንደዚህ ለምን አይሆንም እንደዛ ለምን አይሆንም እያላችሁ የነበራችሁ ሰዎች ሁሉ ጤናው ነበረ የሚያስጨንቀኝ። ጤናው እስከተመለሰ ድረስ አሁን የራሱ ህይወት ነው። ከእንግዲህ የድሮ የምታውቁት ያሳቂታ ፈገግተኛ ሁሉ ነገሩ ሰላም የሆነው አብርሽ ወደ እናንተ ይዤ ልመጣ ነው ዛሬ ወደ እናንተ ፊት የቆምኩትኝ። ያን በተመለከተ ደግሞ ዳኒና ሄርሚ ቀርቻለሁ መጥተዋል። ተሳክቶልናል። እንዴት ናችሁ? ሰላም ነው? ደህና ናችሁ? እንዴት ናችሁ? ዳኒ ኮንግራት ደህና ናችሁ? እንዴት ናችሁ? አለ ይመጣል። በጣም ጤነኛ ነው እንደነገርኳችሁ። ቀን ነበረ በጣም ስንጠብቀው የነበረው ነገር ተሳክቶልናል። በቃ ስጋ ማን ነው ትጋታችን በጣም ደስ የሚል ቀን ነው። ብዙዬ በጣም በቃ በእውነት ይገባታል። ከእህት በላይ ነሽ። አመሰግናለሁ ዳኒ። ያንተም እንደዛው በጣም ከምልህ በላይ ከወንድም በልጠህ አለሁ ብለህ ከኔ ጋር ብዙ ዋጋ ስትከፍል የነበርክ ሰው ነህና በጣም አመሰግናለሁ። እኔ ሄርሚዬም እንደዛው በጣም ነው ማመሰግነው። የምሬን ነው ልልሽ እና ምንም ብቻ ማርያምን ማንንም ካደረገው ነገር በላይ ነው ያደረግሽ። በመጀመሪያ ደረጃ ከስንት ጭንቀት ከሆነ ጉድጓድ ውስጥ ነው ያወጣሽውና እግዚአብሔርን አብርሃም እንደዚህ ተመልሶ ላየው ነውና እግዚአብሔር የተመሰገነ ይሁን። አሜን። በቃ የነበረ ነገር በጣም ወንድማችሁ ማለት አብርሽን እቀቃይ በጣም ደስ ብሎኛልና በቃ የድሮ አብርሃም ደስተኛው አብርሃም በራሱ የሚወስነው አብርሃም ሊመለስ ነው። እግዚአብሔር ይመስገንና ብዙዎቻችሁ እየጠበቃችሁ ነበር። እዚህ ጋር በጣም ደስተኛ ነኝ። በጣም ብዙ ግን ጃኒ ብለታሽ እንዴት እንደምትከፍሉ አላውቅም። ምክንያቱም በጣም ብዙ እየተባልሽ ነበረ። በጣም ብዙ ነገር እየተባልሽ ብዙ እየተሰደድሽ ብዙ ነገሮችን ብቻ እንዴት ነው እንደ አንድ እህት
እንደ ታላቅ ደግሞ እህት እንደ እናት ሆነሽው ብዙ ነገሮችን ወንድምሽን ዛሬ ላይ እንደዚህ ወደ ጤናው እንዲመለስ ስላደረግሽ በጣም ደስ ብሎኛል። ግን አሁን አይመጣም ወይ ነው ጥያቄ? ይመጣል። የእናንተን ብርታት ነው። እኔ ብቻዬን ምንም ያደረኩት ነገር የለም። እናንተ ተባብረን ነው ወደ ጤናው ልንመልሰው የቻልነው። በዛ ደግሞ በጣም ደስተኛ ነኝ። በጣም ደስ ብሎኛል። አሁንም ደግሞ አብርሽ ይመጣል። መምጣቱ መጀመሪያ እናንተን ላገኝ ደስታዬን ከእናንተ ጋር ልጋራ ብዬ ነው እና ይመጣል። ታገኙታላችሁ። አሁን የራሱ የሚወሰን የሚችለው ምንም ነገር ማድረግ የሚችለው አብርሽ ሰው መርቶት ሳይሆን እንዲበል ብሎት ሳይሆን ራሱ የሚያደርገው አብርሽ ነው የምናየው እና በጣም ደስተኛ ነኝ ብዬ አስባለሁ። ይሄ ቀን በጣም ሩቅ የሚሆን መስሎኝ ነበር እውነት ለመናገር ከሚከፈለው ነገሮች አንጻር ምናምን ነገር ሩቅ ጊዜ የሚፈጅ መስሎኝ ነበር እና በጣም ብዙ ጊዜ ተስፋ የሚያስቆርጡ በጣም ብዙ ነገሮች እየገጠሙን ነበር በመሀል እና በእኛም ጥንካሬ ከምንም በላይ ደግሞ በፈጣሪ እርዳታ እንግዲህ ወንድማችን ወደ ቀልቡ ተመልሷል። ከዚህ በላይ የሚያስደስት ነገር የለም። በነገራችን ላይ በእውነት አብርሃም ደህና ሆኖ የትላንቱን አብርሃም ሆኖ ከማየት በላይ የሚያስደስት ነገር የለም። ከዚህ በኋላ ምንም ነገር ብንባልም ምንም አያመጣም። አሁን ከእንግዲህ አብርሃም እንደዚህ አድርጉት የለን አብርሃምን በዚህ በጣም የሚለው የለ በራሱ የሚወስነው አብርሃም ይመጣል። እንግዲህ ከዚህ በፊት እንደምናውቀው አብርሃም በራሱ የሚወስነው አብርሃም እናውቀዋለን እና ያ ማንነት ቀላል አይደለም። የእውነቴን ነው የምላችሁ። አንዳንድ ጊዜ አንዳንድ ሰው ማንነቱን ሲያጣ ካጣው በኋላ ነው ያ ማንነቱን በደንብ የምናስተውለው እና ያን መሰለ አብርሃም ማንነት መጥፋቱ ድጋሚ ደግሞ ተመልሶ መምጣቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር ላይ ደግሞ በጣም ትልቅ ነገር ነው። ምክንያቱም ከማንምና ከምንም በላይ ያው ከቤተሰብ ቀጥሎ እኔ ነኝ በጣም ብዙ ነገሮችን ግራ እየተጋባው እና ካለውበት ሁኔታ አንጻር ብዙ ነገር እየደረሰብኝ የነበረው እና እግዚአብሔር ይመስገን። አሜን። በጣም ጎራቂ አብርሃም እንኳን ተመለስ። እንኳን እግዚአብሔር በጣም ደስ ብሎኛል። በእውነት ምንም ከዚህ በላይ ደስ የሚል ነገር የለም። ብዙ ተብለናል፣ ብዙ ለፍተናል፣ ረጅም ጊዜ ሆነው እንዲያውም ማለት ነው። ከዚህ በላይ ቢሆን ደግሞ ከባድ ነበር ለኛ። ምን አለ መሰላችሁ ዳኒና ሄርሚ ሌላም ሰው ጠርቻለሁኝ እንዳይደብራችሁ ይህንን ደስታ እነሱም ማየት አለባቸው ብዬ ነው የማስበው። ኤፍሬምና ሩታን ጠርቻቸዋለሁኝ። ሁላችሁም በቃ ደስታውን ማየት እንድታዩ ፈልጋለሁ በሚል ነው። ገብቶሻል አይደል? ብዙ ነገር ተፈጥሯል። ከእነሱ ጋር ብዙ ነገር አሳልፈናል። ስለዚህ ይሄን ቀን እነሱም ማየት አለባቸው። ለዛ ብዬ ሁለቱንም ጠርቻቸዋለሁኝ እንዳይደብራችሁ። በነገራችን ላይ ማለት ነው ምን አለ ብዙዬ ዋናው ታርጌቱ እየተለፋ የነበረ ሁላችንም እያደረግን የነበረው አብርሃም ደህና እንዲሆን ነው። አብርሃም ደህና ሆኖ ጤነኛ ሆኖ በሚመርጠው ምርጫ ላይ እኔ ሀሳብ አልሰጥም፣ ብዙዬ ሀሳብ አልሰጥም። አብርሃም አሁን ደህና ከሆነ ከከሌ ጋር መሆን ይፈልጋል፣ ከከሌ ጋር የእሱ ምርጫ ነው እና ምንም ነገር ሄርሚ ደግሞ ምንም ቢፈጠር ምንም ውስጥሽ እንዳይከፋ ውስጥሽ እንዳያዝን። ምክንያቱም ብዙ ነገር አሳልፈሻል፣ ብዙ ነገር ተፈጥሯል፣ ብዙ አብረን ያሳልፍናቸው የመከራ ጊዜያት አሉ። አብርሽ በታመመበት ጊዜ እና አሁን ምንም ቢፈጠር ምንም ጽናትሽን የሆነ በቃ በጣም ምርጥና አስተዋይ ሴት ነሽ። ያንን በቃ እንድትጎጂ አልፈልግም ውስጥሽ፣ ምክንያቱም ሴት ስለሆንሽ እንድትጎጂ አልፈልግም። እና አሁን አብርሽ ምንም አይነት ሀሳብ ይዞ ሊመጣ ይችላል፣ አላውቅም። ዋናው ትኩረታችን ጤናው ላይ ስለነበረ ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? አለን። እንዴት ናችሁ? እሺ፣ አብርሽ ይመጣል። አሁን በጣም ከምላችሁ በላይ ደህና ሆኗል። ለዛ ነው ሁላችሁንም መሰብሰብ የፈለኩትኝ ዛሬ። አብርሽ ከመምጣቱ በፊት ሁላችሁንም መሰብሰብ ፈልጌ ነው፣ ማውራት ፈልጌ ነው ከምላችሁ በላይ። አሁን ጤናው ተመልሶ በጣም ጤናው ሲያስጨንቀን ነበረ። ብዙ ነገር አሳልፈናል። ከእናንተ ጋር ብዙ ሰጣ ገባ ውስጥ ገብተናል። አሁን ግን አብርሽ ጤናው አግኝቷል። ተመስገን። ከምላችሁ በላይ በቃ ጤናው ተመልሶልኛል። ያ ነበር የምፈልገው። ኤፋ ወንድምህ ደህና ሆኖ ማየት ነበር የምፈልገው እንጂ ህይወቱ የትኛው ህይወት የሚለው የራሱ አብርሽ የመጀመሪያው ህይወት መምራት ያለበትን ራሱ ያውቃል። ራሱ መወሰን ይችላል። እኔ ምንም ልመራውም አልችልም። ጤናው ነበር ያስጨነቀኝ። ጤናው ደህና ነው። ዋናው ጤናው ደህና መሆኑ ነው። ይምጣና ለዚህ ደግሞ ትልቁ ነገር አስተዋጽኦ የምትወስደው ማነች? ብዙ ነሽ። ገባህ አይደለ? ያው የእናቱ ዝጉርጉር ነው ይባላል። እሷ ደግሞ በጣም ከወንድሟ ጎን ሆና እስከዛሬዋ ድረስ በማምጣት እንግዲህ ጤናውን እንዲመለስ ያደረገችው እሷ ነች። እና ዝም ብላችሁ ከመቀላቀላችሁ በፊት ጀግንነቷን ትንሽ ብትናገሩ ብታሞግሷት ብዬ አስባለሁ። ማለት ሙገሳ ፈልጋ አይደለም ያደረገችው፣ ግን ደግሞ አፕሪሼት ማድረግ አለብን። ገባህ አይደለ? በጣም ጠንካራ እህት ነው ያለችው። አታመሰግናትም?
ዳኒ አሁን መመሰጋገኑ ለሱ ብትዘውለት አይሻልም? አንተ እኮ ኋላ ነው የመጣው። እነሱ አብረው የቆዩ የኖሩ ገባ አይደለ? አብሮ ብዙ ነገሮችን የሚያውቁ ሰዎች ናቸው። ግን አንተ እዚች ጋር ሁለቱን የሆነ ጋፕ ለመፍጠር ባትሞክር። ጋፕ እየፈጠርኩ እኮ አይደለም፣ ግን እህቱ ያደረገችው ነገር ምስጋና ይገባታል። ብዙ አሁን ሌላ ነገር ለምን ነው አብርሃም ደህና ነው ብለሻል። ወደ ደህንነቱ ወደ መጀመሪያው ቀድሞ ማንነቱ ተመልሷል ብለሻል። ስለዚህ ይምጣና እሱ የሚለን ነገር ይበላል። ሻሪኛ ምን እንነጋገሩ ነው። ምክንያቱም ለምን እንዳልኩ ታውቃለህ? ሁላችሁንም መሰብሰብ የፈለኩበት ምንድነው ዋናው ሀሳብ ቪዲዮዎችን አይቷል። ብዙ ነገር አብረን አሳልፈናል ታውቃላችሁ። 15 ቀን ሳምንት ሊሆነን ነው ከሱ ጋር አብሬ ብዙ ነገሮችን ሳደርግ ነበር እና ያለፈው ቪዲዮዎች ብዙ ቪዲዮዎች ነው ያየው እና በዛ ምክንያት ደግሞ በጣም ተበሳጭቷል። በጣም ማለት ነው ከምላችሁ በላይ ተናዷል። እንደውም ተረጋጋ፣ ዋናው አንተ እንኳን ጤና ተመለሰልኝ፣ ዋናው እንኳን አንተ ደህና ሆንክ ብየው ነው እንጂ ሌላ ነገር ውስጥ እኔ ብያለሁ። ከወንድምህ ጋር ሰጣ ገባ ውስጥ አትግባ በየትኛውም መንገድ። ወንድምህን የሆነ ነገር ማድረግ ከፈለክ ብዬ ከዚህ በፊት ካስታወስክ ነግሬህ ነበር። አሁንም ሲያይ ግን ያ ነው የተፈጠረው። አሁንም ልልህ የፈለኩት ልጁ ይመጣል እኮ አሁን እኮ እኔ አይደለሁም እንዲያ እንዲምለው ራሱ ነው የሚለው። ግን ማለት ነው አሁንም ሰጣ ገባ ውስጥ እንዳትገባ ከሱ ጋር ሰጣ ገባ ውስጥ እንዳትገባ። አብርሃም ወደ ደህንነቱ ተመልሷል። አብርሃም የድሮ ማንነቱ ተመልሷል። በጣም ደህና ነው፣ ጤነኛ ነው። ወንድም ሲባል በእንደዚህ አይነት መልኩ ነው እንደምትቀበለው እንዴ? እግዚአብሔር ይመስገን። ወይ ብዙ እንዴት ነበር ምን ነገር አሳለፈ። ደስተኛ መሆን አለበት። ለምን ቅር ይላል? አይመለከትሽም። አንቺም ሆንሽ እሱም ሆነ አይመለከታችሁም። አይክፋክ። አሁን በራሱ የሚወስነው አብርሃም ነው። እሺ እኮ ከመቶ ይወሰነ። ያንቺ ንግግር እኮ አያስፈልገንም ሄርሜላ። ያንቺም ሆነ ዲዳኒ አያስፈልገንም። እዚህ ጋር የሰበሰብሽን አሁን አብርሃም ይመጣል ያለውን ነገር ታወራላችሁ ብለሽ ነው እንጂ ከነሱ ጋር ተሰብስበን እንድንከራከር አይመስለኝም። አዎ እንድትከራከር ሳይሆን ጊዜ አንቺም ስላየሽው ስላሳለፋችሁት ነገር ምናምን ፈጣሪ የተመሰገነ ይሁን። በቃ እናንተ ማየት የፈለጋችሁት ነገር ኦልሬዲ አይታችኋል። አሁን እሱ ይምጣና ማድረግ ያለብን ነገር እናድርግ እንጂ እዚች ጋር ከነሱ ጋር ክርክር ለመጣም አልመጣንም። በጣም ነው የሰለችው። እኛም ሰልችታችኋል። ከሚሰለቸው ነገር በላይ ደግሞ አብርሃም እና ወደዚህ ተነስ ተቀመጥ ስትሉት የነበረው ነገር አበቃ። አይ ቲንክ ያናደዳችሁ ነገር ያ ነው። አብርሃም ዛሬ ላይ ወደዚህ ወደዛ ማጎተት ነው ነገር የለም። ማንም አይጎትት። አይ ስለ ነገራቶች ወደ ሌላ ነገር እየወሰድነው ዝም ብለን ማለት ሳይክ እኛ ምንም የተናደድነው ነገር የለም። ብዙ ጠርታን ነው የመጣነው። ስለዚህ አብርሃም አለ ወደ ቀኑ ማንነቱ ተመልሷል ብላለች። ስለዚህ እንኳን ተመለሰ፣ እንኳን አብርሃም ወደ ቀኑ ማንነቱ ተመለሰ ይምጣ። እሺ እንየው፣ መወሰን ያለብን ነገር ይወስን። አብርሃም በስትረስ ነው እንጂ ሌላ ነገር ውስጥ የገባው እኮ ቀድሞም እኮ ደህና ነው አይደል እንዴ? ይሄ ምንም ያካክል ደህናማ አልነበረም ሩታ። ግን ደግሞ አሁን ተመስገን በቃ ታየው አለፈ። ያለፈውን ነገር ማንሳት አልፈልግም። ስትረስ ውስጥ ገብቶ ነው እሱም ደግሞ በሕክምና የተረጋገጠ ነገር ነው። እሺ ስለዚህ አሁን ደህና ነው አብርሃም። አሁን በቃ እኔ ከእናንተ ጋር ምንም አይነት ክርክር አልፈልግም። ይቅርታ ዳኒ፣ ዝም ብለህ እንትን አትበል እሺ። በጣም እኮ አሁን እየመጣ እዛም እየመጣ የሆነ ነገር ለመጣ ትሰሚኛለሽ። እስከዛሬዋ ድረስ ሳዳመጥሽ የነበረው ምን ታውቂያለሽ? አብርሃም ደህና እንዲሆን ነበር። መቼ አዳመጥሽ? መተህ እኮ አፍህን እየከፈትክ የነበረው እሷ ላይ ነው እኮ። ዝም ብለህ እኮ አላዳመጥካትም። እሷ ከምትናገረው ነገር አንጻር እንጂ ተነስቼ ሩታ የተናገርኩት ነገር ምንም ብታደርግ ምንም ብትፈጥር ምንም ብታመጣቸው። አሁን ደግሞ አንቺ ምንም አትፈጥሪ ነው የምልሽ። ገባሽ? አብርሃም ደህና ሆኗል። እያንዳንዱ ነገር ያስታውሳል ማለት ከአንቺ ጋር የነበሩትን ነገሮች ያስታውሳል ማለት ከአንተ ጋር የነበረው ነገር እኮ ያስታውሳል። በቃ አሪፍ ነው እኮ። ስለዚህ ያለውን ነገር ያስታውሳል ከአንተ ጋር ያለው። እሺ ይምጣ። አሁን ይኸውልህ አሁንም ይሄንን የምልህ በተረጋጋ መንፈስ እንድታወሩ ትፈልጋለሁ። አሁንም ሲመጣ ማለት ነው የማይሆን ነገር አታውሩ። ምንም ነገር ሊል ይችላል። አሁን ላይ ኤፋ አንተ ወንድምህ ነው፣ በቃ ደህና ነው። አሁን ወንድምህ ነው፣ ግን ከሱ ጋር ድጋሚ ሰጣ ገባ ውስጥ እንድትገባ አልፈልግም። አሁን ምንም የገባው ነገር የለም። ቡዜ ሌላ ነገር እንዳወራ አታድርጊኝ። ሌላ ነገር ምናምን እንዳትለኝ። አሁን ነገር ያለው ምንም ነገር ያደረኩት ነገር የለም። በቃ እኮ አሁን ከሱ ጋር እኔ ሌላ ነገር ስላደረክ ቅብጥር ሲያደለም እያልኩ ያለው ሲመጣ ግን ከሱ ጋር ሰጣ ገባ ውስጥ እንዳትገባ። አይ ምናልባት ጊዜ ሰምተኛል። ሀሳቡ ምናልባት ደህና ነው ሲባል አላመነበትም ይሆናል። ያው መጀመሪያ ያሰበው ነገርና የመጀመሪያው አብርሃም አሁንም እያለ መስሎ ይሆናል ምናልባት ማለት ነው። አሁን የመጀመሪያው አብርሃም እያለ ነው መጨረስ ነበረባችሁ። በቃ ገብቶሻል። አብርሃም ልክ ሲመጣኛ መጥራት ትችሉ ነበር። ብዙ እኛ ከነሱ ጋር የሆነ መመላለስ አንፈልግም። በቃ አለቀ። ከእንግዲህ ይኸውልህ ማንም የእሱ ህይወት ውስጥ የሚገባ ሰው የለም። እኔ እንኳን የእሱ ህይወት ውስጥ አልገባም። ጤነኛ ስላልነበረ ነበረ ከሱ ጋር የነበርኩት። ከሱ ውጪ ህይወቱ ጤነኛ ነው እየኖረ ነው ህይወቱ ምናምን ስትለኝ ነበረ። ገባ? እኔ የእሱ ህይወት ነገም ዛሬም ወደፊትም በሱ ህይወት እኔ አይመለከተኝም። የመረጠውን ህይወት መኖር ይችላል ብያለሁ። ግን ዋናው ጥያቄ ጤናው ነበረ። ጤነኛ ከሆነ በኋላ የራሱን ህይወት መኖር ይችላል፣ መብቱ ነው። እኔ አይመለከተኝም። ገባ? ዳኒም ቢሆን ልታመሰግነው ነበር የሚገባህ አንተ።
ምክንያቱም ለወንድምህ ጤንነት ነበር ሲተጋ የነበረው ሲተጋ ነበረ። ገባህ? አንተ ግን ዛሬ ላይ እንትን ብለህ እሱ ላይ ትቆጣለህ። መመሰጋገኑ በኋላ እንደርስበታለን። ቡዜ ዳኒንም ማመስገኑ ማለት ነው። ቡዜ ዳኒ አይደለም ሊመሰገን ቀርቶ የሆነ እዚህ አካባቢ እንዳትገኝ መባል ያለበት ሰው ነው። ለምብቲ እዚህ ጋር ወንድሙን እንደ ክፉ እያደረገ ገባሽ? እንደ ጠላት እያደረገ ስለ ይፋ ክፉነት ስለ አብርሃምም ሌላ መጥፎ ነገር ሲመኝ የነበረ ሰው ነው። ዛሬ ደርሶ ይኸውልሽ እንደዚህ ሲያስመስል ስታዩ ሌላ ሊመስልሽ ይችላል። በጣም